አቶ ገዙ ችግሩን አመጣ። እንግዲህ ትሁትን በልጇ አስፈራራት ማለት ነው። ትሁትን እንግዲህ ልጅሽ እጄ ላይ ነው ያለችው፣ ይሄን ምስጢር ለአንድ ሰው እናገራለሁ ብትይ ልጅሽን አንገቷን ብዬ ነው የምገልልሽ ብሎ አስፈራራት። አባዬም ደግሞ ነግሬሃለሁ፣ እችን ልጅ አንድ ነገር አደርጋለሁ ብትል ውርድ ከራሴ ብለው እንግዲህ አባዬ ያስጠነቀቁት ማለት ነው። ናትሻም እንግዲህ እንደዚህ በሷ ፍቅር ጠብ ብሎ ነገር ግን ልጅ እንዳላት አያውቅም እስካሁን ድረስ። እንግዲህ ልጅ ሲኖሯት ማወቅ ሲያውቅ ምን እንደሚፈጠር አላውቅም። ቤቲም እንግዲህ ናቲን እንደዚህ ቁም ስቃዩን እያሳየችው ትገኛለች ማለት ነው። አቶ ገዙ እንግዲህ አሁን ትሁትን እጅ ላይ የማስገባበት ጊዜ ደርሷል፣ ደካማ ጎኗን አግኝቻለሁ አለ። ምንድን ነው እሱ? እኔ ነገርን ሳልጨርስ ማውራት አልወድም፣ ስለዚህ በቅርቡ ትሰሚዋለሽ አላት ለሚስቱ። ከዛም እንግዲህ የሆነ ከዛ ከገጠር ስልክ አፈላልጎ ተቀበለ ከትሁት ቤተሰብ ይመስለኛል፣ ወይ በአቅራቢያቸው ካለ ሰው የትሁትን ልጅ አግኝቻታለሁ፣ ፎቶዋና ስሟን ላክልኝ አለው። ከዛ እና ምን ላደርጋት? አይ ለጊዜው ምንም እንዳታደርጋት፣ አሁን የምፈልገው ፎቶዋና ስሟን ብቻ ነው አለው አቶ ገዙ። ልጁን በፍጥነት ላከላት። በጣም ጥሩ ትሁት፣ አሁን ሚስጥሬን ቀጥ ብለሽ ትጠብቂያለሽ። ለሱ በሱ ቤት አሁን ናቲ እናቱን ያወቀ አልመሰለው። አሁን እጄ ላይ ነሽ፣ የትም አትሄጂም አለ። ከዛ በኋላ እንግዲህ አቶ ገዙ መጣ ወደ ቤት። ለቤቲ አሁን ትሁት እጃችን ላይ ነው ያለችው ማለት ደካማ ጎኗን አግኝቻለሁ። እሰይ ዞሮ እጄ ላይ ጣላት አይደለ? ዋጋዋን ነው የምሰጣት። እንደዚህማ እንደናቀችኝ እኔ ቤቲ አይደለሁም ዋጋዋን ባላሳያት እያለች ጀመረች ማለት ነው ፉከራዋን። ከዛ በኋላ እንግዲህ እኔ የምለው አንቺ ግን ለምንድን ነው እንደዚህ የምትሆኘው? አይመለከትህም እሱን ግን ተናድጃለሁ እኮ። ያናደደሽን ምክንያት ብትነግሪኝ ጥሩ ነው። አልናገርም አልኩ እኮ ተወኝ በቃ ብላ ባሏን አበሸቃቀጠችው። ከዛ በኋላ እንግዲህ ናቲና ትሁት አንድ ላይ ቆመው እያወሩ እያለ ሰውየው መጣ። ልጆች አተኙም እንዴ? አልመሸም አላቸው። መሽቷል፣ ደህና ደሪ በቃ። ልጁ ግን እናቱ ክፍል ሄዶ እናቱን ለማየት ነበረ። ተው እንጂ ናቲ፣ ይሄ እንደዚህ ካደረግማ ነገሮቹ ይበላሻሉ። እኔም ህይወቴ አደጋ ላይ ነው ያለው፣ እንደዚህ እንዳታደርግ በፍጹም አለችው። ከዛ በኋላ እሺ ብሎ ወደ ኋላ ሲመለስ አቶ ገዙ መጣና የሚያወሩትን ሰምቶ ከጨረሰ በኋላ መሽቷል እኮ አተኙም እንደ? እሺ ልተኛ ነው፣ ደህና ደሪ በቃ ትሁት ብሎ ናቲም ወደዛ ሄደ። ትሁቴም ወደ ክችን ሄደች። አቶ ገዙ እንግዲህ ተከትሏት ሄዶ ትሁት ማን ነበር ያለው ስሟን፣ ልጇን ስሟን ጠርቶ ደህና ነች ሲል ትሁት ሰሃኑን በቁሟ ልቅቅ አደረገችው። ምላሷ ሁሉ ተሳሰረ። አሁን እንግዲህ የትሁትን ደካማ ጎኗን አግኝቷል አቶ ገዙ። በዛ ይጫወትባታል። ትሁት የፈረምኩት በ2 ዓመት ነው፣ ስለዚህ ያንን ግዴታ ሳልጨርስ ከዚህ ቤት መውጣት አልችልም ትል ነበረ። አሁን ግን ግዴታዋን ከዛ ቤት ጠፍታ መሄዷ የማይቀር ነው። ምክንያቱም እዛ ቤት ውስጥ መቀጠል አትችልም በፍጹም። እንደዚህ ልጇን እያስፈራራባት አትቀጥልም ማለት ነው። ስለዚህ አቶ ገዙ እንግዲህ አሁን ቤቲ እጄ ላይ ጣለሽ አይደለ ትሁት፣ እንደ አሻንጉሊት ነው እያሽከረከርኩ የምጫወትብሽ። ማን እንደሆን ካላወቅሽኝም እስከ ዛሬ አይደለ? እኔ የምወደውን ሆነ በዙሪያ ያለውን ሰው ሲነኩብኝ አልወድም፣ ስለዚህ እሰራልሻለሁ እያለች ብቻዋን ማውራት ጀመረች። ትሁት እንግዲህ ምላሷ ሁሉ ተሳሰረ። የምታወራው የምትጨብጠው ሁሉ ጠፋበት። አቶ ገዙም እንግዲህ እስኪ አሁን ምን እንደምታደርጊ አያለሁ፣ ሚስጥሬ ለሰው እናገራለሁ የምትይ ከሆነ ልጅሽን አንገቷን ነው የምቆርጥልሽ እያለ እንግዲህ ፉከራውን ጀመረ ማለት ነው። ከዛ በኋላ ትሁት አምላኬ ሆይ ምን አይነት ፈተና ውስጥ ነው ያስገባኸኝ? ተመስገንን ተገላገልኩ ስል ደግሞ ሌላኛው መጣብኝ። ቆይ እንዴት ነው ከዚህ ውስጥ የምገባው የምወጣው? ቆይ ለምንድን ነው ይሄ ሁሉ ፈተና እየበዛብኝ? ለነገሩ በልጄ ቢያስፈራራኝም እችን ሴትዮ ነጻ ሳላወጣት ከዚህ ቤት ውስጥ ንቅንቅ አልልም ብላ እንግዲህ መኝታ ክላሷ ገብታ በሯን ዘግታ ለአባዬ ደወለችለት ማለት ነው። አባዬ እባክህ አሁን ከበፊቱ የባሰ ችግር ገጥሞኛል። ምን ሆንሽ ትሁቴ? ምንድን ነው የሆንሽው ልጄ ሲላት፣ አባዬ እኔ በምን እንደሆነ በምን አላቅም የልጄን ስምና ፎቶውን አግኝቷል ሰውየው። እናም በሷ እያስፈራራኝ ነው።
እኔ ሚስጥሬን ለአንድ ሰው የምትናገሪ ከሆነ ልጅሽን በሕይወት አታገኛትም እያለ እያስፈራራኝ ነው። ምንድን ነው የማደርገው? ምንስ ነው የሚውጠኝ? አባዬ በፍጹም እንዳትፈሪ። አየሽ፣ ደካማ ጎንሽን ተጠቅሞ ሊጫወትብሽ ነው አይደለም? እኔ ያለው ነገም ዛሬም ሁሌም ከጎንሽ አለው። ሼኔ ልጅ በፍጹም እንዳትፈሪ አላት አባዬ። ከዛ በኋላ አባዬ አላቅም፣ ያሁኑስ ጫን ያለ ነው። ምነው ተመስገን ቢወስዳት ይሻለኝ ነበረ ወላጅ አባቷ ልጄን የሆነ ነገር ከሚያደርጉብኝ እያለች በፍጹም አትፍሪ። ይሄ ሰውዬ ከሱ በላይ ማንም ሰው የሌለ ይመስለዋል አይደለ? እኔ ደግሞ ዋጋውን እሰጠዋለሁ። እመኝኝ ዋጋውን ነው የምሰጠው አላት። ከዛ በኋላ እኔማ ከዚህ በኋላ እንዴት አድርጌ ነው ሰው አምኜ የምኖረው? ምንም አትፍሪ የኔ ልጅ፣ አንቺ ብቻ ለህይወትሽ ጠንቀቅ በይ። ሲያዙሽም እሺ በይ። ከእሷ ጋር መጥፎ መልስ አትመላለሺ። ልጁንም ቢሆን በቃ በውጪ እንገናኛለን እንጂ ቤት ውስጥ ምንም አይነት አክት እንዳታሳይ ብለሽ ንገሪው አለ አባዬ። ወይም ደግሞ የናቴን ስልክ ቁጥር ስጭኝና እኔ አወራዋለሁ አላት። እሺ ብላ የናቴን ስልክ ቁጥር ለአባዬ ሰጠችው። ናቴን እንግዲህ አባዬ አወራው ማለት ነው። ልጅቷ ህይወቷ አደጋ ላይ ነው ያለው። ስለዚህ እባክህን እቤት ውስጥ እነሱ ካሉ ምንም ነገር አትበል። ፍቅራችሁን በውጪ ወይ በስልክ ተገላለጹ እንጂ እዛ ቤት ውስጥ ከባድ ችግር ውስጥ ነው ያለችው ልጄ። ይሄ ሰውዬ ጨካኝና በቃ እኔ እንጃ ጨካኝ የሚለው እንትን እንኳ አይገልጸውም። ስለዚህ ልጄን እባክህን የሆነ ነገር ያደርግ። ምንም አያመጣም። አየዬ አይደለም ሰውየው የገዛ ልጁ ላይ ሽጉጥ ያወጣ ሰው እሷ ባዳዋንማ ግንባሯን ብሎ ነው የሚደፋት። ምክንያቱም ትሁት ሚስጥር አውቃለች፣ ሚስጥሬን ታባክንብኛለች ስለሚል አሁንማ ከቤት እንዳትወጣ እኔን ጋር እንዳትመጣ ተከልክላለች። አዎ እሱማ ልክ ነው አባዬ፣ ግን ለማንኛውም አንተ ተረጋጋ፣ ነገሮቹን እኔ ያስተካክላለሁ። እናቴ እጄ ላይ ከገባች በኋላ ትሁትም ከዛ ቤት ትወጣለች አለው። ከዛ በኋላ እኮ ተረጋጋ፣ በመጀመሪያ ደረጃ አንተ ግን አንድ አደራ የምልህ ነገር ልጄን የሆነ ነገር እንዳያደርግብኝ። የተረገመ ሰውዬ ነው አባት። ይቅርታ ግን አባትን ስሰድብብን በፍጹም ይቅርታ አያስፈልገውም። እየተረገመ ነው አውቃለሁ። ለሰው ልጅ የማይራራ አባት ነው ያለኝ። በፍጹም የሚራራ አንጀት የለውም። ለእኔ ያራራ ለእሷ ሊራራላት አይችልም። ስለዚህ አንቱ ደግሞ አታስቡ እሺ። ትሁት በቅርቡ ነጻ ትወጣለች። እናቴም እሷም እናቴ በህይወት መኖሯን ያሳወቀችኝ እሷ ናት። ስለዚህ ስለ ትሁት ብዙ ማታስብ ጋሼ አለው። ሀይ እንዴት አላስብ፣ አንተ ማታውቀው ብዙ ነገር አለ አለው። ከዛ በኋላ እንግዲህ ናትሻ አሁን እንዴት ነው ከዚህ ሰውዬ ጋር እያስመሰልኩ የምቀጥለው? ቆይ እንዴት ማለቴ እሱ ማስመሰል አያልቅበትም። እኔ ግን ደክሞኛል እውነት ለመናገር ትሁት እንዴት ነው የማደርገው አላት። ከዛ በኋላ ናቲ እናትህን እጅ ላይ ማስገባት ከፈለግ ምንም እንትን አትበል፣ ማለቴ በቃ እያስመሰልክ ኑር። በቃ እሱንም ልክ ከእንጀት አባዬ እያልክ እንደዛ ቅረበው። ከዛ ቀስ በቀስ እናት እጅ ላይ ትገባለች፣ ሁሉም ነገር ያበቃል። አሁን ግን እንደዚህ አመፅ አስነሳለሁ የምትል ከሆነ እናትህን አታገኛትም። እባክህ እናቲ ተረጋጋ፣ ከዛ በኋላ ሁሉም ነገር ይስተካከላል አለችው። ከዛም እሺ በቃ ትሁት እንዳልሽውን፣ እስኪ ግን እኮ አልቻልኩም። ምን አይነት ጨካኝ አባት ነው ያለኝ ግን። ከዛም እንግዲህ አቶ ገዙ ቤት ይገባና አላልኩሽም እንዴ እኔ እኮ ገዙ ነኝ ላሰብኩበት ወደኋላ የማልለው ገዙ። ስለዚህ ትሁት አሁን እጄ ላይ ወድቃለች። ያ ሙትቻም አጎቷ ነኝ የሚለው ሰውዬ እስኪ እንግዲህ ወንድ ከሆነ ከኔ ጋር ይግጠም፣ ዋጋውን አሳየዋለሁ እያለ እንግዲህ ፉከራውን ቀጠለ ማለት ነው። ከዛም ትሁት እንግዲህ መደናበር ጀመረች። በልጇ መጣበት፣ በደካማ ጎኗ ነው የመጣው ማለት ነው። ምክንያቱም አሁን ትሁት ወይኔ ልጄን በገዛ እጄ የሰው ሚስጥር አውቄ ልጄን በሷ መጣብኝ አይደለ? አሁን ይህ ሰውዬ እንዴት ነው የማደርገው? አምላኬ ቆይ እንዴት ምንስ ነው የማደርገው? እያለች እንግዲህ እየተሰቃየች ትገኛለች ማለት ነው። በእውነቱ
በጣም ነው ያሳዘነችኝ እውነት ለመናገር እንግዲህ ምንም ማድረግ አይቻልም። ለማንኛውም ያው አሁን እጁ ላይ ገብታለች ማለት ነው። ሰውየው በቁጥጥሩ ስር አውሏታል፣ ህፃኗን ማለት ነው። እንደፈለግኩ አደርጋታለሁ፣ አርፈሽ የምትቀመጪ ከሆነ ሚስጥሬን የምትጠብቂ ከሆነ ግን ልጅሽ ማንም አይነካትም፣ ለሱ ቃል እገባልሻለሁ። አይ እኔ ያንተን ሚስጥር እበትነዋለሁ የምትይ ከሆነ ልጅሽን አናቷን እበትንልሻለሁ እያለ እያስፈራራት እንግዲህ ትሁቴ አሁን ከናቲ ጋር ፍቅር ጀምሬያለሁ ብላ ደስታዋን ሳትጨርስ እንግዲህ አቶ ገዙ ደስታዋን ሊያደፈርስባት ተነስቷል። ምክንያቱም እቺ ሴትዮ የኔን ሚስጥር አወቀች ማለት እኔ እስር ቤት ገባው ማለት አይደለም። ስለዚህ ቶሎ ብዬ እችን ልጅማ የሆነ ነገር ማድረግ አለብኝ፣ አለበለዛማ ማን ሊታሰር? በፍጹም መታሰርማ አልፈልግም እያለ እንግዲህ አይገዝሽ ጎበዝ እኮ ነህ። አንዳንዴ ብቻ እንዴት አንዳንዴ ብቻ ቤቲ፣ እኔ ሁሌም ጀግና ነኝ። ግን ደግሞ አንድ ነገር ካልደረሱብኝ አልደርስም ማንም ጋር፣ ከደረሱብኝ ደግሞ ይሄ ነው። አዎ አሁን ዞሮ ያው እጅ ላይ ወድቃለች፣ ሁለታችን እጅ ላይ። እኔማ እሰራላታለሁ። አንቺ ልጅ ከዚች ልጅ ጋር እየተለየ የግል ችግር አለብሽ እንዴ አላት። እሱ ለኔ ተው፣ አልገባኝም። ብቻ አልገባኝ ነገር አለ አንቺና እሷ ምን እንደሚያገናኛችሁ። ለማንኛውም ልጅቷ እስካለካችን ድረስ ምንም እንዳትያት፣ ስራዋን ትስራበት፣ ከኔ ጋር ትጣያለሽ አላት። እንግዲህ ቤቴንም አስጠነቅቃት ማለት ነው። አቶ ገዙ ጭራሽ ለእሷ ወግነ ትናገራለን ማለቴ፣ በቃ ስራዋን ተስራ በአግባቡ፣ አንቺም ታያት፣ በቃ ታያቸው፣ ምንም ያድርጉ ምን እኔን እስካለኩ ድረስ የፈለጉትን ነገር ማድረግ ይችላሉ አላት። በጣም ተናደደች ይሄንን ስትሰማ ከባሏ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ ገዙ የትሁትን ደካማ ጎን ከየትም ፈላልጎ አገኘ። በዛ ግን እያስፈራራት ይገኛል። በልጇ እንግዲህ መጣባት ማለት ነው። ተመስገንን ተገላገልኩት ስትል እንግዲህ የባሰው መጥቶ ቁጭ አለላት። አሁን ትሁት አጣብቅኝ ውስጥ ገብታለች። እውነት ለመናገር እንግዲህ አሳዝናኛለች። በደካማ ጎኗ ነው እየመጣው። እንግዲህ ልጅ ማለት ቀላል አይደለም እና እሱ ይሁናት።